የህፃናት የአጥንት ስብራት ከአዋቂዎች በተለየ ለምን በአጭር ጊዜ ወይም በፍጥነት እንደሚድን ያውቃሉ? ጤና ይስጥልኝ። ዶክተር ነቢል እባላለሁ። በኢትዮ ጠቢብ ሆስፒታል የአጥንት ቀዶ ሕክምና ስፔሻሊስት ሐኪም ነኝ። ዛሬ የህፃናት የአጥንት ስብራት ከአዋቂዎች የአጥንት ስብራት በምን ይለያል በሚለው ዙሪያ አጠር ያለ ገለጻ ይዤላችሁ ቀርቤያለሁ። ከስትራክቸር ወይም ከመዋቅሩ ስንነሳ የህፃናት አጥንት ከአዋቂዎች የበለጠ ወፍራም የሆነ የአጥንት ሽፋን ወይም ደግሞ ፔሪዮስቴም አለው። ይህም ስብራት በሚያጋጥምበት ሰዓት በፍጥነት የመዳን እድል እንዲኖረው አስተዋጽኦ ያበረክታል። ሌላው የህፃናት አጥንት ላይ ብቻ የሚገኝ ግሮዝ ፕሌት ወይም ደግሞ የእድገት ሳጥን ወይም መስመር የሚባል ስትራክቸር አለ። የዚህንም ሲግኒፊካንስ ቆየት ብለን የምናየው ይሆናል። በህፃናት አጥንት ላይ ብቻ የሚከሰቱ ወይም የሚስተዋሉ የስብራት አይነቶች ወይም ፓተርንስ አሉ። ከነዚህም ውስጥ አንደኛ ግሪን ስቲክ ፍራክቸር ወይም ደግሞ የተጎዳው አጥንት ሙሉ በሙሉ ሳይሰበር የተወሰነው ክፍል ወይም ደግሞ ሰርፌሱ ላይ ብቻ ስንጥቅ ሲኖረው ማለት ነው። ሁለተኛ በክል ፍራክቸር ወይም ደግሞ የአጥንቱ የተወሰነች ክፍል ላይ ብቻ መሰርጎድ ሲኖር ማለት ነው። ሶስተኛው ደግሞ ፕላስቲክ ዲፎርሜሽን ወይም ደግሞ የተጎዳው አጥንት ሳይሰበር ከርቭድ መሆን ወይም ደግሞ መጉበጥ ማለት ነው። አራተኛ ግሮዝ ፕሌት ኢንጁሪ ቅድም የጠቀስ ነው። የማደጊያ ሳጥን ወይም መስመር ሙሉ በሙሉ ከተጎዳ የተጎዳው አጥንት በሂደት እድገቱ ስለሚስተጓጎል አጭር ሊሆን ይችላል። የተወሰነው ክፍል ከተጎዳ ደግሞ በጊዜ ሂደት አጥንቱ እየጎበጠ ሊሄድ ይችላል ማለት ነው። ሌላው በሁለቱ መካከል ያለው ልዩነት የመዳን ሂደት ላይ ነው። የህፃናት አጥንት ስብራት ከአዋቂዎች በተለየ በፍጥነት ወይም ደግሞ በአጭር ጊዜ ውስጥ የመዳን እድል ያለው ሲሆን ከዚህ በተጨማሪ ሪሞዴሊንግ ቴንደንሲ ከፍተኛ ነው። ያ ማለት የተሰበረው አጥንት ቅርጹ ወደ ኖርማል የመመለስ እድሉ በጊዜ ሂደት የተሻለ ነው ማለት ነው። በዚህም የተነሳ አብዛኛውን ጊዜ አነስ ያለ መጉበጥ ወይም የቅርጽ አለመስተካከል ካለ ህፃናት ላይ አክሴፕት ይደረጋል። በጊዜ ሂደት አጥንቱ ወደ ኖርማል ቅርጽ እየተመለሰ እድሉ የተሻለ ስለሆነ ማለት ነው። እነዚህ በሁለቱ ነጥቦች ምክንያት ህክምናውም እንደዚሁ ይለያል። ህፃናት ላይ ከአዋቂዎች በተለየ መልኩ ያለ ኦፕሬሽን የመታከም እድሉ ከፍተኛ ነው። ለዛሬ ያዝኩት ይህን ነው። አመሰግናለሁ።